ስንክሳር በየጊዜው በየወቅቱ በየሥርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበርንም ለማወቅ በስንክሳር ህብር ያላቸው ዶክመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር ቦቹ መርዝነት አላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላችሁና እንዳረጋግጥላችሁ ይፈልጋሉ። ከቀመስኩ ደግሞ ከምግቡ ባለንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላችሁ ይችል ነበር። ምክንያቱም ጣሊያኖቹ እስከ መጨረሻው ሰዓት ድረስ ምግቦቹን ይጠቀሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ለማረጋገጥ ብለን አንዱን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አህያውም ምንም አልሆነም። ወታደሮቹም ተረጋጉ። ዶክተር ሃራልድ ኖስትሮም የተደበቀው ማስታወሻ። በዓለማችን የአህዮች ደህንነት አሳሳቢ ደረጃ መድረሱን በመረዳት ደህንነታቸው ላይና በእንክብካቤያቸው ዙሪያ የሚሰሩ ተቋማት መቋቋም የጀመሩት በ1961 ዓ.ም አካባቢ ነው። እነዚህ ድርጅቶች በአህዮች ዙሪያ ከሚያከናውኗቸው በርካታ ተግባራት ውስጥ የሰራተኛ አህዮችን ሁኔታ ማሻሻል እንዲሁም የአህያ ባለቤቶችን ኑሮ መደገፍ ይገኝበታል። በተጨማሪም አህዮች ከስቃይ ነፃ ሆነው የሚኖሩበትን ዓለምና ለሰው ልጆች የሚሰጡት አስተዋጽኦም ሙሉ ዕውቅና አግኝቶ ማየትን ይጨምራል። ኢትዮጵያ የ8 ሚሊዮን አህዮች መኖሪያ ስትሆን ይህም በአህዮች ቁጥር በዓለም ቀዳሚ ሀገር ያደርጋታል። ከጊዜ ወደ ጊዜ እየጨመረ የመጣው የአህዮች ቁጥር ሲታይ በዚያው ልክ አህዮች ለኢትዮጵያ ማህበረሰብ ያላቸው ሚና እየጨመረ መምጣቱንም ለመገንዘብ ያስችላል።
ይባላል። የኛ የዶንኪ ሳንቸሪ ዩኬ ብራንች ነው። የተመሰረተው የዛሬ 50 ዓመት ነው። እንግሊዝ ሀገር ኢትዮጵያ ውስጥ የመጣው በ1995 የዛሬ 24 ዓመት አካባቢ ነው። አንዲት ኮሌጅ ነበረች እንስሳት ሕክምናን የምታስተምር ኢትዮጵያ ውስጥ አሁን ብዙ ናቸው እና ያኔ ከአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ቬተሪነሪ ሜዲሲን ፋካልቲ ኦፍ ቬተሪነሪ ሜዲሲን የሚባል በዛን ጊዜ ያኔ ይመጡ የነበሩት ፕሮፌሰር የድርጅቱ እንግሊዝ ሀገር የቦርድ ሰብሳቢ ስለሆኑ ኢትዮጵያ ውስጥ ደግሞ አህዮች በጣም ማህበረሰቡን ከጫፍ እስከ ጫፍ ያገለገሉ ምናምን ሲያዩ እንደገና ደግሞ ችግራቸው አገልግሎታቸውን እያዩ ችግራቸውንም እያዩ ሲያዩ እዚህ ጋር እኮ ብንሰራ እነዚህን አህዮች ደህንነት መጠበቅ እንችላለን ብሎ ለምን ከትምህርት ቤት ከየት እንጀምር ሲባል ያው ትክክለኛው ነገር ከትምህርት ቤት መጀመር ነው። ምክንያቱም ባለሙያ የሚያፈራው እዛ ነው። እንደገና በማህበረሰብ መካከል ስለሆነ እዛው እንደ ቴስት ማለት ነው እንግዲህ። ምክንያቱም አህያ የሚያሳክም የለም፣ አህያ የሚያክም የለም፣ አህያ ሕክምና የሚያስተምር የለም። አህያ ባዮሎጂ ስለ አህያ መማር ማጥናት ማለት ስለ አህያ ማለት የሚያወራ ተጠቃሚ እንኳን አያወራ ማለት ነው። ስለዚህ ምንም በሌለበት በተዘጋበት ጊዜ ነው የመጣው። እንግዲህ ስለ አህያ በሽተኛ ናት፣ በሽተኛ አይደለችም፣ ያማታል አያማትም የሚለው ስቴቶስኮፕ አሁን የሕክምና መሳሪያዎችን መጠቀም ይቻላል። ግን ኖርማሉ ስንት ነው አብኖርማሉ ስንት ነው አይታወቅም። ስለዚህ ገና ማጥናት ያስፈልጋል። ምክንያቱም የነሱ ያጠኑት አለ የኛ ሀገር ጋር ትክክል ነው ትክክል አይደለም የሚለውንም ያው የኛ አህዮችና የነሱ አህዮች ዝርያቸው ተመሳሳይ ነው፣ ግን በትክክል መጠናት አለበት ያ ራሱ ማለት ነው። ያንን ለማጥናት የዩኒቨርሲቲው ትክክለኛ ማዕከል ነው ዩኒቨርሲቲ ውስጥ መጀመር ማለት። ስለዚህ ከነሱ ከዛ ከግላስኮ ከዛ ዩኒቨርሲቲ ከዛ ሀገር ካሉ ሰዎች መጥቶ እዚህ ለተማሪዎች ትምህርት ይሰጡ ነበር። በተመሳሳይ ሰዓት ያው ወጥቶ ማህበረሰብ ውስጥ ሕክምና መስጠት ያስፈልጋል። ምክንያቱም ፕራክቲካል ተግባር ተኮር ስልጠና ለመስጠት ያስፈልጋል። ሁለቱ ግን ክፍተት አለ። ሰው አህያን አያመጣ ወደ ሕክምና ጣቢያ። ምክንያቱም አህያ ተታከመማ 8ኛው ሺህ መጣ ሰው ይሸሻል። ገባጣ ያለው አህያው ልትሞት 3 ደቂቃ እየቀራት አህያ ደግሞ እንደሱ ናት። ከታመመች ማለት ምልክት የምታሳየው ልትሞት ስትል አለበለዚያ ምልክት አታሳይም። ይሄን ማህበረሰቡ ለዘመናት ስላወቀ የታመመች አህያ ትሞታለች የሚል ድምዳሜ ላይ ደርሶ ያን እንደ አባባል ወስዶታል። ሁለቱንም ማምጣት ማገናኘት ያስፈልጋል። ስለዚህ ለማገናኘት አንደኛ የሕክምና ተቋማት ወይም ትምህርት ዩኒቨርሲቲ ውስጥ የሕክምና ቁሳቁሶች እንደገና ደግሞ እንዴት እንደምትታከም መጽሐፍ፣ ትምህርት፣ ትሬኒንግ፣ ስልጠና መስጠት ያስፈልጋል። በተመሳሳይ ሰዓት ደግሞ ለማህበረሰቡ ግንዛቤ ማስጨበጥ ያስፈልጋል። እቺ እኮ በሽታ እኮ ብትታከም እቺ አህያ አሁን ከምትሞት ለብዙ ጊዜ አገልግሎት መስጠት ትችላለች ኖራ ብሎ ማለት ነው። ግን እሺ ያሉትን እሺ እምቢ ያሉትን ትተን እሺ ያሉትን በማከም አህያ ደግሞ በጣም ምስጋና መስጠት እንስሳ ናት። ትንሽ ሕክምና ተሰጥቶ ብዙ ምስጋና በአንድ ጊዜ ይወፍራሉ። ሕክምና የተሰጠባ የሚያገኙባቸው ወረዳዎች እናንተ ተመልሳችሁ አትምጡ፣ አህዮቻችን ድሮ ልጅና ሴት ያስሯቸው ይጠቀሟቸው ወደ ገበያ ይወስዷቸው ነበር። አሁን አያዙ ወደ ቤት አይገቡም። ስለዚህ የእናንተ ችግር ነው። ስለዚህ ሌላ ቦታ ሌላ ወረዳ ሂዱና ሕክምና ሰጡ እስኪያስብል ድረስ ያው ሕክምናው መሳሪያው ኤቭሪቲንግ ሁሉ ከእንግሊዝ ስለሚመጣ ልዩነትን ለማድረግና ራሳችንን የድርጅቱ ስራ ለውጥ እንደሚያመጣ እንደሚጠቅም ማሳወቅ ቻልን ማለት ነው። ዶክተር ቦጃ እንዴቦ የዶንኪ ሳንክቹሪ ኢትዮጵያ የአገር ውስጥ ተወካይ። አህያ በጠንካራ ሰራተኝነቷ ላለፉት 5000 ዓመታት በዚች ፕላኔት ቆይታለች። በዓለም ላይ የሚገኙ 40 ሚሊዮን የሚሆኑ እነዚህ እንስሳት ባላደጉ አገሮች የጭነት እንስሳ በመሆን ቢታወቁም በአንዳንድ አገሮች ግን ከዚህም የዘለለ ጠቀሜታ አላቸው። አህያ ለመጀመሪያ ጊዜ የቤት እንስሳት ሆና ከሰው ልጅ ጋር አብረው መኖር የጀመረችው
ከክርስቶስ ልደት በፊት 3000 ዓመት ጀምሮ ምናልባት በግብጽና በሜሶፖታሚያ እንደሆነ ይታመናል። ከዛን ጊዜ ጀምሮ ለዓለም ሕዝብ ጉልበት፣ አቅምና የእድገት መሰላል ሆና አገልግላለች። ለሺዎች ዓመታት ያህል ችግርን ተቋቁማ የጉዞ ጓደኛ፣ አቅም፣ የጦር ሜዳ ባልደረባም ሆና ዘልቃለች። 1784 ወይም 1785 አካባቢ አህያ በእንግሊዘኛው ዶንኪ በሚለው ስም ከመታወቋ በፊት ይህች እንስሳ አስ በሚለው ስም ተመዝግባ ትገኝ ነበር። በዚህ የተነሳ 18ኛው ክፍለ ዘመን ጀምሮ በሁሉም የዓለም ክፍል በአንድ መጠሪያ የምትታወቀው አህያ በአዳጊ ሀገሮች ከ12 እስከ 15 ዓመታት ትኖራለች ተብሎ ሲታወቅ፣ አለ ሥራና በምቾት በምትኖርበት የሰለጠነው ዓለም ከ30 እስከ 50 ዓመታት ትቆያለች። ትልልቅ ጆሮቿ ድምፅን በርቀት ለማዳመጥ የሚያስችል አቅም ሲኖራቸው፣ በተጨማሪም ደሟን ለማቀዝቀዝ ያግዟታል። በጣም ረዥም ዕድሜ ያስቆጠረ የአህያ ቅሪተ አካል የተገኘው 3.5 ሚሊዮን ዓመት ያለው ነው። የአሁኖቹ አህዮች ቅድመያት ቅድሚያ ዝርያ በኑቢያና በሶማሊያ የሚገኙ አፍሪካን ዋይልድ አስ የተሰኙት ናቸው። አህያን ለመጀመሪያ ጊዜ ያላመዱት ኑቢያውያን እረኞች ወይም ዘላን ሕዝቦች ናቸው። በጊዜው በዋነኝነት የጭነት አገልግሎት ይሰጥ የነበረው በሬ ነበር። አህያ በሬን በመተካት አገልግሎቱን እንድትሰጥ ተመራጭ ያደረጋት ምክንያት እንደ በሬ አህያ ለማመንዠግ የምታባክነው ምንም ጊዜ አለመኖሩና ረዥም ጉዞ ለሚያስፈልገው ከግብጽ ጋር ለነበረው የንግድ ልውውጥ ማገዟ ጭምር ነበር። በጊዜው የነበሩ እጅግ ባለጸጋ የማኅበረሰቡ አባላት ከ1000 አህዮች በላይ እንደነበራቸው ይታወቃል። በዚህ ከሌሎች የላቁና የተከበሩ ነበሩ። አህዮችን ለእርሻ ያከራዩአቸዋል፣ ወተታቸውንና ሥጋቸውንም ይጠቀማሉ። በ2003 ንጉሥ ናርመንና ንጉሥ ሆራሃ ሁለቱ የመጀመሪያዎቹ የግብጽ ፈርዖኖች መቃብር ሲቆፈር በአጽማቸው ዙሪያ 10 የአህያ ቅሪተ አካል አብሮ ተቀብሮ ተገኝቷል። ይህ የአህያ ቅሪተ አካል በቀደመው የግብጽ ስልጣኔ ውስጥ ያለውን ሚና ቁልጭ አድርጎ አሳይቷል። ሰዎች የሚገነዘቡን የእንስሳት ደህንነት ወይም ደግሞ የአህያ ደህንነት ወይም የጋማ ከብት ደህንነት ሳይሆን እንስሳት መብት ተከራካሪ፣ የአህያ መብት ተከራካሪ ብሎ ነው የሚያስቡት። አንዱ እሱ ግንዛቤ ክፍተት አለ። መብት ተከራካሪ ማለት እንስሳውን በቃ አትጠቀሙ፣ አትገልገለው፣ እንስሳው ያለው ይሆናል አይነት ማለት ነው። እንስሳት ደህንነት ግን እንስሳው በሚያገለግለው መልኩ ያገለግላል። ግን የሚያስፈልገውን ደግሞ የተገለገለው ሰው ምላሽ መስጠት ጽንፍ አሉ ማለት ነው። ግን ኢትዮጵያ የምትቀበለው ኢትዮጵያ ብዙ ሀገር የሚጠቀመው የዓለም የእንስሳት ጤና ጥበቃ ድርጅትም አለ እንደሱ ፈረንሳይ መቀመጫ ያደረገው የሚቀበሉና ሀገራት ዩናይትድ ኔሽንስ ሁሉ የሚቀበሉት የእንስሳት ደህንነት ነው። ይህ የእንስሳት መብት አይደለም። እንደገና ደግሞ በአንድ በኩል ይዘን የምንሄደው አህያ ነው፣ ፈረስ አይደለም፣ ላም አይደለም። ቶሎ ሰው የሚቀበለው እንስሳ አለ እንደሱ አይደለም። ስለዚህ የግንዛቤ ክፍተት እንደገና ደግሞ አህያ የሚል ስም ይዘን ስለምንሄድ ይሄ ደግሞ የሰዎቹ የማህበረሰቡ ፕራዮሪቲ ስላልሆነ ይሄኛውንም በር ስናንኳኳ ዝግ ነው፣ ይሄኛውን በር ስናንኳኳ ዝግ ነው። በሂደት በተቃራኒውም ቢሆን ራሳችን እያስተዋወቀን ለምሳሌ አንዱ ትልቁ ያስተዋወቀን ሆስፒታል ሰራ። ደብረ ዘይት ሆስፒታል ስንሰራ በመልካምም በክፉም ሚዲያ ፕሮሞት አደረገው። የሰው ልጅ ተኝቶ መታከም ባልቻለበት የአህያ ሆስፒታል እዚህ በራችን ምስራቅ አፍሪካ ብሎ ከፈቱ ምናምን ብሎ ቢቢሲ ራሱ ዘግቧል። ግን ያው አርቆ አለማሰብ አህያዋ የምትሰራው ስራ ዋጋ ቢሰጠው ኖሮ ለአህያ ሕክምና እንኳንስ አንድ ሆስፒታል ብዙ ደህንነት ችግሮች ብሎ የዶንኪ ሳንክቹዋሪ ኢትዮጵያ በገለጸው መሰረት
አህዮች ያለምንም ስልጠናና አግባብነት ያለው መደላደል ሳይኖር እድሜያቸው ለሥራ ሳይደርስ መስራት ይጀምራሉ። ከአህዮቹ ጋር ያለው የተግባቦት መንገድ ስልጠና ሳይሆን ዱላ ብቻ ነው። አህዮች ምንም ያህል ቢጫኑ አይከብዳቸውም ተብሎ ይታሰባል። ሲሶ ያህሉ የኢትዮጵያ አህዮች የሚሰሩት በጀርባ ቁስል እየተሰቃዩ ነው። የታመሙትም ወደ ሐኪም ቤት እየሰራው ነበርና እዛ እየሰራው ያው ፕሮጀክታችን በባህሪው ስሙም ዶንኪ እንደዚህ ይላል ለየት ያለ ነው። እንደገና በጣም ማህበረሰብ አቀፍ ነውና መሬት ላይ ከገበሬ ጋር ከሴቶች ጋር ከልጆች ጋር ከእንስሳት ጤና ባለሙያ ከልማት ሰራተኛ ከቄስ ከአገር ሽማግሌ ጋር ነው እኛ የምንሰራውና በጣም መሬት ወርደን አብረን ነው የምንሰራውና ይታወቃል በዛ ምክንያት እና ስማችን ወጣ። በዛ መካከል ከፍ ያሉት ጋር ደረሰ እና ይሄ የምክክር መድረክ አለ በየዓመቱ የሚዘጋጅ የመንግስት ያልሆኑ ድርጅቶች ከመንግስት ሴክተሮች ጋር እዛ ጋር ብዙ ጊዜ መስፈርቶች አሏቸው። አወዳድረው ጠንካራ የሚባለውን በጎ አድራጎት ድርጅት 1 2 ወይ 3 እንደ ተሞክሮ እንዲያቀርብ ይደረጋልና በዚህኛው ላይ እናንተ ናችሁ አላችሁበት ተባልኩኝ እና በጣም የሚገርም ነው። እኛ ገና መጀመራችን ነው እዛ አካባቢና ገና እየታገልን ነው እና እዛ ሲቀርብ በጣም ደስ አለኝ። ተዘጋጅቼ መጣሁ። ያው አጠር ያለች ነገር ለማቅረብ አንደኛው ድርጅት ከኔ ቀድሞላ እንግዲህ የሚቀጥለው አሉ እንትኑን የሚያቀርቡት የሚያስተዋውቁት ሰው አሁን የሚቀርብላችሁ እንግዲህ ለየት ያለ ድርጅት ነው የምናቀርብላችሁ። የሚሰሩት ያው እያስተዋወቁ ስለሆነ በአህያ ላይ ነው የሚሰሩት። እንደዚህ ይባላል ብሎ አስተዋወቁና ካዘነጋውት ርዕሱ ይሄ የእድገትና ትራንስፎርሜሽን እቅዱ ውስጥ የበጎ አድራጎት ድርጅቶች ሚና የሚል ነው። እዛ መድረክ ነገር ላይ ነው የቀረበውና አዳራሹ ሙሉ ነው። ከ1000 እስከ 1500 ሰው ይሆናል። በቃ እኔ ብድግ ስል እና ያ ድርጅት ሲጠራ ያ ሁሉ ሰው ከከፍተኛ አመራሮች እስከ ከፍተኛ የመንግስት ያልሆኑ ድርጅት ኃላፊዎች አሉበት። በጣም ብዙ ምሁራን ያሉበት ነው። ፍርስ ብለው ነው የሳቁት በቃ እና ቆምኩኝ። ያው ሳቁ እስከሚያልቅ ረፍት አደረኩኝ። ከዛ ጨርሳቸው አልኩኝ እኛ በጣም ብዙ ያሳለፍነው አለ ከዚህ ስራ ጋር በተያያዘና እንጠብቀዋለን። ይሄ የተለመደ ነው እና ብዙ ነገር ስለለመድን ከክፋት ሳይሆን የምንቆጥረው ኦኬ ይሄ ሁሉ ሰው አያውቅም ማለት ነው። ቶሎ በጣም አመሰግናለሁ። እንግዲህ እንዳላችሁት የሴት አይደለም የመሰረተ ልማት ግንባታ አይደለም። እኔ እንግዲህ ይዤላችሁ የመጣሁት አህያ ነው እና ስለ አህያ ነው የማቀርበው። ድርጅት የሚሰራው እዚህ ላይ ነው። በመሳቃችሁ በጣም ነው ደስ ያለኝ። ምክንያቱም ይሄ ሁሉ ተማሪ አገኘው ማለት ነው እና ይሄንን ያሳያችሁኝ። በኋላ ደግሞ ስንጨርስ አብረን እንደምንስቅ ተስፋ አድርጋለሁ አልኳቸውና ስለ እንትኑ አልኩ። ከዚህ ከማቅረቤ በፊት ግን ስለ ድርጅቱ እስቲ ዝም ብዬ አንዳንድ ጥያቄዎች እስቲ ቁርስ በልቶ የመጣ ሁሉም እጁን አወጣ። እስቲ እንደዚህ የበላ እያልኩኝ አነሳውና በምን ይሆን የመጣው በእንትሬ ይሆን የመጣው ጠየቅኳቸው። እስቲ ቤት ያለው በቃ እያልኩኝ እያንዳንዱን እዛ ያለውን ሰው
ከራሱ ጋራ እንዲገናኝ ያደረኩትና እዛ አካባቢ በጣም ደግሞ አህያ ያለበት ቤት የሚሰራው እህል የሚመጣው ወፍጮ ቤት ውሃ የሚመጣው በአህያ ነው እና እንግዲህ ትንሽ ያገኘኋችሁ መሰለኝ ሁላችሁ እዳለባችሁ እኔ ብቻ አይደለሁም እና የዚች እንስሳ እዳለባችሁ አልኩ። ትራንስፎርሜሽን እድገትና ትራንስፎርሜሽን አሁን እያወራን ያለነውና ምን ይሆን ነው ይሄ ትራንስፎርሜሽን የሚባለው ነገር እድገት የሚባለው ነገር ሀገር ውስጥ እንዴት ነው የሚመጣው? ከእንግሊዝ ሀገር በሚመጣ ዶላር ፓውንድ ይሆን የሚመጣው ወይ ተጭኖ በሚመጣልን ኮምፒውተር ይሆን? ትራንስፎርሜሽን የሚመጣው በሚገነቡልን ትምህርት ቤት ይሆን? ትራንስፎርሜሽን የሚመጣው ትራንስፎርሜሽን የአእምሮ ጉዳይ ነው፣ የሚሰራው አእምሮ ውስጥ ነው እና ትራንስፎርሜሽን እድገትና ትራንስፎርሜሽን በሀገራችን ላይ ማምጣት ካለብን የሀገራችንን ሀብት ማክበር አለብን። የሀገራችን ሀብት ደግሞ እንግዲህ ወደፊት ይቀየር ይሆናል። አሁን ለጊዜው ግን ያለን ሀብታችን አንደኛው ገበሬ ነው፣ ሁለተኛው የገበሬው እንስሳ ነው፣ የሚያኖረን እሱ ነው። ስለዚህ ይህንን ገበሬና ያለውን እንስሳ መጠቀም ካልቻልን ምንም ነገር ቢደፋልን ከአሜሪካ ከእንግዲህ ስለማንለወጥ አስተሳሰባችን ይስተካከል። ዶክተር አስማማው ካሳዬ የዶንኪ ሳንክቹሪ ኢትዮጵያ የፕሮግራም ዲቨሎፕመንት ማናጀር። አህዮች በማህበረሰቡ ልማት እድገት ውስጥ ከፍተኛ ድርሻ አላቸው። በአዲስ አበባ በመቶ የሚቆጠሩ አህዮች ባለቤት የሆኑ ሀብታሞች አሉ። እነዚህ ባለሀብቶች የአህያ ሹፌር ቀጥረው ያሰራሉ። በአፍሪካ ትልቁ ገበያ መርካቶ አብዛኛው የሸቀጥ ትራንስፖርት የሚከናወነው በአህያ ነው። እግር ጥሎት ወደ እህል በረንዳ አካባቢ ከዘለቁ ቁጥሩ በርከት ያለ አህያ ያሉ። በፍጹም ለሌላ ትራንስፖርት አገልግሎት የማይመቹ ቦታዎች ሁሉ በእነሱ ተሸፍነዋል። ጎተራ ያለ እህል አይሞላም። ማሳ ያለ ክምር ያለ አህያ አይነሳም። የገጠሩ ሕዝብ አስፈጭቶ ሸምቶና ሸጦ ወደ ደሳሳ ጎጆ የሚመለሰው በአህያ ነው። ሲራራ ነጋዴውም እንዲሁ። አህያ ትራንስፖርት ነው። የውሃ ጋሪ የሚሳበው በአህያ ነው። በገጠር ብቻ ሳይሆን አሁን በከተማም። ሆኖም የአህያ ደህንነት አደጋ ላይ የወደቀበት ጊዜ ላይ ተደርሷል። ከዓመታት በፊት በሀገራችን የአህያ ቄራ ጉዳይ አነጋጋሪ ሆኖ እንደነበር ይታወሳል። በወቅቱ የአህዮቻቸው ደህንነት ያሰጋቸው አካላት ጎላ ያለ አቤቱታቸውን ሲያሰሙ ቆይተዋል። ዛሬም ያለው ሁኔታ መልኩን ቢቀይርም በአህያ ደህንነት ላይ ስጋቱ አለ። አህያ ልባችን ነው። አህያ ህልውናችን ነው። አህያ ቤተሰባችን ነው። አህያ ውለታውና ተግባሩ ተዘርዝሮ ያልቅም። ገዦቻችንም ቢሆን የአህያን ጥቅም በአግባብ ያውቁታል። በበረሃ ሁሉን ችሎ እዚያ ያደረሳቸው አህያ ነው። ደስ አለኝ ብለው የሚያቆላምጡት አህያ እንደነበራቸው የሚታወቅ ነው። አህያ ለኢትዮጵያውያን ላባቸው ሕይወታቸው ነው። ምናልባትም የአህያውን ዘመን አልፌዋለሁ ብሎ ይሆን? አህያ ሲመናመን ከገጠር ማን ተሸክሞ ወደ ገበያ ያመጣል? ያው የፈረደባት ሴት አይደለችም? አህያ ለመግዛት ያቀዱና የቤት ውስጥ ጣጣቸውን ለማቃለል ያስቡ እንዴት ነው ከአህያ ኮንትሮባንዲስቶች ጋር ተወዳድረው የሚገዙት? የገጠሪቱ ኢትዮጵያ 80% የሚሆነው አርሶ አደር በአህያ ከመጫን ወደ ጫንቃው እንዲዛወር፣ ሴቷም በጀርባዋ ወደ መሸከም እንድትገደድ መፍረድ አህያ ቄራ መቋቋም ጋር ተያይዞ በተፈጠረው ስጋት ዙሪያ አንድ የቱሉ ቦሎ ነዋሪ ናቸው። Countries across the world, all countries with a significant donkey population, we're seeing donkeys being stolen or sold at very low prices for their skins. There's a product in China called jiao, and that product is made from donkey skins. That is believed to have medicinal properties as a blood tonic and for fatigue. The problem really at this scale now is that the demand for that product is far outstripping the supply of donkeys in the world. There's only about 44 million donkeys in the world, according to the FAO. The demand for the product is more like 4 to 10 million donkeys, and the numbers just don't add up. Within a few years, we could be facing a situation where there just aren't enough donkeys left in the world.
በራሷ ምድር የአህያ ፍላጎት መጨመርና የአቅርቦት መቀነስ ያሳሰባት ቻይና ጉዳዩ የአፍሪካ አህዮች ላይ ትኩረት እንድታደርግ አስገድዷታል። ፍላጎቷን ለማሟላት የተጠናከረ እንቅስቃሴ ያደረገች፣ የተለያዩ ሀገራትን ረገጠች። በምዕራብና ሰሜን አፍሪካ ሀገራት ያደረገችው እንቅስቃሴ ግን የተሳካ አልነበረም፣ ተቀባይነትም አልነበረውም። እንደ አውሮፓውያን አቆጣጠር በ1990ዎቹ 11 ሚሊዮን የነበረው የቻይና አህያ ቁጥር በ2013 ወደ 6 ሚሊዮን መውረዱን የሀገሪቱ የእንስሳት ዓመታዊ መጽሐፍ ያስረዳል። ከሸኮናው እስከ ቆዳው የሚፈለገው አህያ በአፍሪካ ውስጥ ዋጋው አሻቅቧል። የትርፋማ ንግድ የሳባቸው ሕገወጥ ነጋዴዎች በሕገወጥ ደላሎች አስተባባሪነት በየቦታው የሚገኙትን አህዮች እየሸጡ ነዋሪውን ችግር ውስጥ መክተታቸውን አንድ ደቡብ አፍሪካዊ የሞጎሳኒ መንደር ነዋሪ እንዲህ ገልጸዋል። በዚያ አካባቢ አህዮች በነጻነት ይመላለሱ ነበር። አሁን ግን ምንም አህያ አይታይም። እዚያ አካባቢ ያለነው ሰዎች የአህያ ሥጋ አንበላም። እንደሚታወቀው በአካባቢው ሥራ የለም። አህያ ያለው ግን ሰርቶ መብላት ይችል ነበር። ይህ ስጋት በሀገራችንም በመታየት ላይ ይገኛል። ድሮ አህያ ለመጠበቅ እረኛ ወይም ጠባቂ አያስፈልግም ነበር። ዛሬ ግን አህያን መስክ ላይ አውጥቶ ዞር ማለት አይቻልም። ድሮ የአህያ ስጋቷ ጅብ ብቻ ነበር። ዛሬ የአህያ ስጋቷ የአህያ ቆዳ ኮንትሮባንዲስቶች ናቸው። ስለ አህያ አካል የሚሸጡ እንስሳዋንም ለዛ ግብአት የሚያውሉ ደላሎችም እንዳሉ እኛም ሰምተናል። በዚህም ላይ ድርጅታችን እየሰራ ነው ከግብርና ሚኒስቴርና ከሚመለከታቸው ተቋማት ጋር ከኢትዮጵያ ቱሪዝም እና ካልቸር ቱሪዝም ጋር እንደገና ደግሞ ከትራንስፖርት ከነዚህ ጋር እየሰራ ነው። አህያ በቁሟ ለኢትዮጵያ ታስፈልጋለች። የመጣው የተጋረጠው ደግሞ ስርዓት ያለው ግብይት ሳይሆን በአንድ ሌሊት በአንድ ጀንበር ሌሎችንም ሀገሮች ያናጋ ስለሆነ እንደገና ደግሞ የድለላውም ስራ ይሄኛውም እስከ ሞያሌ ድረስ በተለያየ አቅጣጫ አሁን ራሱ ህጋዊ ባልሆነ መልኩ እንደዛ የሆነ ነው። ግን መገንዘብ ያለብን እንደ ዜጋም እንደ ድርጅት ኃላፊም እንደገና እንደ ኃላፊነት እንደሚሰማውም ሰው አህያ ለኢትዮጵያ ታስፈልጋለች። 8 ሚሊዮን አህያ ማለት ስንት ሲቪል ሰርቫንት እንዳለ አላውቅም። 8 ሚሊዮን አህያ እንግዲህ የተወሰነው ሕፃን ቢሆን ቢያንስ 6 ሚሊዮን ስራ ሰርታ ነው ማህበረሰብ የምታስተዳድረው። 8 እንደገና ደግሞ ቀጥታ የምትሰራው ስራ አለ። እሷ ባሰራ የሚበላሽ ነገር ነው ብዙ አለ። እህል ባይሰበሰብ የኢትዮጵያ ህዝብ እህል ካልተሰበሰበ በእህል በሚሰበሰብበት ትምህርት ቤት እንኳን ይዘጋል። አህያ እኮ ናት የምትሰራው። ያና ለመገንዘብ ማለት ነው። እና ስለዚህ አህያ ለኢትዮጵያ ቢያንስ እኛ እንደሱ እንዳለ ሰክሴሽን ፕላን አስቡ፣ የሽግግር ወቅት አስቡ እንላለን ለመንግስትና ለዲሲሽን ሜከርስ ማለት ነው። ኔልሰን ማንዴላ ወደ ስልጣን ሲመጣ ጥቁሩ ማህበረሰብ የጠየቀው አንዱ ጥያቄ የመጀመሪያ ጥያቄ ላይሆን ይችላል። አንዱ ጥያቄ አህዮቻችንን መልሱ፣ አህዮቻችንን መልሱ። አህያ ምናልባት ላያስፈልጋቸው ይችላል። ግን ያኔ አህያ ባለመኖሯ የተፈጠረውን ነገር ማለት ነው። ምክንያቱም ዋይዝ መሆን ያስፈልጋል። አሁን አግሪካልቸራል ቫልዩ ቼን የክሮፕ ፕሮዳክሽን ማለት የኛ አሁን 83% ኢትዮጵያ ገጠር ነው ያለው። ምናልባት አሁን ገጠሩም እየተወረሰ ነው በኢንቨስትመንት። ወደ ከተማ ደግሞ የመጣው አህያ ኢዚየስት ማለት ትንሹ ቀላሉ ቢዝነስ እና ስልጠና ሳይፈልግ በትንሽ ገንዘብ ካፒታል መስራት የሚችለው ለኮንስትራክሽን ግብአት አህያን ተጠቅሞ ነው ያ የፈለሰው ማለት ነው። የትኛው ከተማ አዲስ አበባ ብቻ አለ፣ ሁሉም ከተማ እንደሱ ያደረገው ማለት ነው። ያ ልጅ ደግሞ የሚያስተዳድረው ማህበረሰብ አለ እና ይሄንን አህያ ለኢትዮጵያ ማህበረሰብ ኑሮ እንደምታስፈልግ ቁጥሯ ብቻ ሳይሆን እነሱ ይሄንን ምንድነው ቢዝነስ የሚያከናውኑ ሰዎች ዲማንዱ ግሎባል ነው።
አህያ ግን ግሎባል አይደለችም። አህያ አሁን የቀረችው ምስራቅ አፍሪካ የተወሰኑ ቦታዎች፣ ላቲን አሜሪካ፣ እንደገና ኤዥያ፣ ፓኪስታንና ህንድ እዛ ሰፈር ነው። የኢጃኦ ደግሞ ይሄ ከአህያ ቆዳ የሚፈለገው ዓለም አቀፍ ነው። ኤቭሪ ያንግ ኤቭሪ አዳልት ወንትስ ያንን ይፈልጋል ማለት ነው። ያንን ዲማንድ በአንድ ጊዜ አህያን ከምድረገጽ ሊያጠፋ የሚችል ነው። ዲማንዱን ሚት ካረግን ማለት ነው። የሚያባብል ነገር ደግሞ አሁን ደላላ ያባብላል። ገንዘብ 10 በመስጠት 3000 በማን 10 ብር 20 ብር 30 ብር መጨመር የእያንዳንዱ ሰው ቄ እየሄደ አህያን እንደሱ ያደርጋል። በአንድ ጊዜ ሾክ ውስጥ ከገባን በኋላ ያንን መልሰን ማግኘት አንችልም። ምክንያቱም አህያ ዶሮ አይደለችም በአንድ የምትፈለፈል ወይ ምንድነው ባለው ፍየል ወይ በግ በአንድ ጊዜ 3 የሚወልዱ በአንድ ጊዜ አንድ ቦታ አስገብቶ አይደለም። አህያ አይነት ስትፈልግ የምትወልድ አይነት ነገር ናት ማለት በአንድ ጊዜ እንደገ ወልዳም ደግሞ ለስራ የምትደርሰው በ3 ዓመት ነው። ስለዚህ አንድ ሰራተኛ አህያ ለመተካት 4 ዓመት ይፈጃል። ይሄ ዲዛስተር ነው ማለት ነው። እና ይሄ አሉ ግን ከሚመለከት ድርጅቱ አገር አቀፍም ዓለም አቀፍም እየሰራ ነው። ብዙ ሀገሮችን አግዘናል እንደ ድርጅት ባን እንዲያረጉ ማለት ነው። ግንዛቤ ማስጨበጥ ነው። እኛ አናሊሲስ መስራት ነው። መተኪያ እስካልተገኘ ድረስ እነዚህ ማህበረሰብ ላይክ አሁን እኛ ስንወጣ በመኪና ነው። መኪናው ተወሰደ ማለት ነው ወይ ስርቆት ይበዛል ተወሰደ። የሰማሁት ታሪክ አለ። አንድ በሽታ ገባና 5 አህያ ያላቸው 5ቱን አህዮች ጨረሰ። በሽታው ተላላፊ ስለሆነ ያ ቤተሰብ ግን ብዙ አመት ለአንድ 2 ጄኔሬሽን አህያ ከዛ ቤት ጠፍቶ አያውቅም። ለመጀመሪያ ጊዜ ገበያ ሳምንት ገበያ እስኪደርስ ድረስ ምክንያቱም ውሃ የሚመጣው ከምንጭ በአህያ ነው። ጧት ተነስቼ ወደዚህኛው ወደ ቀኜ ሄድኳል። በሌላ ቀን ደግሞ ወደ ግራ ሄድኳል። ሌላ ቀን እንደገና ተመልሼ ሄድኳል። ለመጀመሪያ ጊዜ ልጄ የተዋረድኩት በዚህ አመት ነው። አህያ ሳይኖር ለካ ምክንያቱም የዕለት እንደ ሁሉ ቀን የምትጠቀሙ ሁሉ ቀን የምታገለግል ማለት ነው። ክረምት በጋ ሳትል ያን አንድ እንግዲህ አህያ የማህበረሰብ እንስሳ ናት። መዋዋስ ይቻላል። ለማትዋዋስ ምናምን አታውት ይሄ በውሰት ነው። ታስተሳስራለች። የተጣላውም እኮ ይታረቃል። አህያ ባለፈው አርገል እንደዚህ ምናምን አርገል ምክንያቱም ሚስ ኦፍ ትራንስፖርት ናቸው። አምቡላንስ፣ መርቸዲስ ሁሉ ነገር ናቸው ለገጠር ማለት ነው። እና አህያ የለም ማለት የኢትዮጵያ ማህበረሰብ እስኪ አንድ ጊዜ አንድ ቀን አህያ ስራ ታቆምና 2 ቀን አድርጎ ታቆምና ኢትዮጵያ ማህበረሰብ ምን እንደሚሆን ማለት ነው። ገበያው ምን እንደሚሆን እና በጣም ታስፈልጋለች። እና ትልቁ መልእክት አህያ አሁንም ለኢትዮጵያ ማህበረሰብ ታስፈልጋለች። ብዙ ቀን ይቀረናል አህያን በመካናይዝ ትራንስፖርት ለመተካት። በሀገራችን ሰፊ ቁጥር ያለው አህያ መኖር ለአህያ ቆዳ ንግድ ዋነኛ ኢላማ ሆነናል። እንደ ዶንኪ ሳንክቹዋሪ መጽሔት አንደር ዘስኪን ዘገባ ቻይና በርካታ የንግድ ስምምነቶችን አድርጋለች። በሳብ ሳሃራና አፍሪካ ከፍተኛ የውጭ ንግድ አጋር ሆናለች። ለምሳሌ በ2016 ከጠቅላላው ንግድ እንቅስቃሴ 25% የሚሸፍን ነበር። በአህያ ቆዳ ንግድ ረገድም ከፍተኛው ነበር። በአፍሪካ ሀገራት ውስጥ ያቋቋመቻቸው የአህያ ቄራዎች ዋነኛ ዓላማ ከአህያ ስጋ ጋር የተያያዘ አይደለም ከቆዳው እንጂ ሲል ዘግቧል። It's heartbreaking to see the donkeys which are being targeted for this particular trade. The value of the meat isn't there. This is all about the skins. So all of the welfare angles, all of the value for the life of that donkey and the importance of the donkey to humanity is just gone when people are considering them just for their skins. The method of slaughter is also a huge concern. We've seen donkeys that we suspect have been poisoned. We see donkeys which have been machine gunned. We see donkeys which are slaughtered with just very crude blows to the back of the head. And we see donkeys which have been skinned alive.
የአህያ ዘራፊዎች ዋነኛ ትኩረታቸው ቆዳው ላይ ነው። ቻይና የአህያ ቆዳ በመቀቀል አጃኢአኦ የተባለ ሙልጭልጭ መሳይ ጀላቲን ትሰራለች። ይህንንም በተለያዩ መድኃኒቶች ውስጥ በመጨመር ለደም ዝውውር፣ ሰውነትን ከበሽታ ለመከላከል፣ የራስ ማዞር፣ የእንቅልፍ እጦትን፣ ሳል፣ የወር አበባ ለመስተካከልን ለመከላከልና ለማከም ይጠቀሙበታል። ሸኮናው እንዲሁ ይኸው ሙልጭልጭ ጀላቲን የሚሰራበት ሲሆን ስጋው ከከብት ስጋ ይልቅ ጠቀሜታ አለው በሚል የአህያ ስጋ በርገርና ወጥ በመስራት ይመገቡታል። ኢጂአኦ በመድኃኒት ውስጥ ካለው ጥቅም በተጨማሪ በሙቅ መጠጦች ውስጥ ሲጨመር ቶሎ ስለሚቀልጥ አብሮ ይጠጣል። ከኦቾሎኒ ምግቦች ጋር ተቀላቅሎ እንደ ሻይ ቡና ቁርስ ይቀርባል። ቻይና ዴሊ እንደሚለው ከሆነ ቻይና በየዓመቱ 5000 ቶን ኢዲአኦ የምታመርት ሲሆን ለዚህም 4 ሚሊዮን የአህያ ሌጦ ያስፈልጋታል። ይህንን ለማሟላት የሚደረገው እንቅስቃሴ ህጋዊም ህገ ወጥም እየሆነ አስቸግሯል። ጃፓን ታይምስ እንደዘገበው በጆሃንስበርግ ፖሊስ ከ5000 በላይ የአህያ ሌጦ በቁጥጥር ስር ውሎ ነበር። በአንድ ወቅት የአንድ መሸታ ቤት ባለቤት ከሆነ ሰው ግቢ ውስጥ በርካታ የአህያ ቆዳ መገኘቱን የፖሊስ ዘገባን የጠቀሰው ዜና ያስረዳል። ደቡብ አፍሪካ፣ ቦትስዋና፣ ናሚቢያ፣ ቡርኪና ፋሶ፣ ኬንያ ንግዱን ወደ ህጋዊ መስመር በማስገባት ላይ ይገኛሉ። ኒጀርና ኢትዮጵያ በሀገራቸው ክልል ውስጥ የሚከናወን ማንኛውንም የአህያ እርድ አቅበዋል። ነገር ግን በእነዚህ ሀገሮች ድንበር ተሻግረው በኮንትሮባንድ የሚሻገሩ አህዮች መኖራቸው አሳሳቢ ሆኗል። በኬንያ 2 የአህያ ቄራዎች በቀን እስከ 400 አህዮችን ያርዳሉ። ቆዳና ስጋቸውን ለገበያ ያቀርባሉ። ባለቤቶቹ እንደሚሉት የአህያ ማርቢያና ማደለቢያ አዘጋጅተዋል። ሆኖም እያረቡ ማረዱ በቂ ስላልሆነ ከጎረቤት ሀገራት እስከ ታንዛኒያ የዘለቀ የአህያ አቅራቢዎችን መስመር ዘርግተዋል። የምስራቅ አፍሪካ አካባቢ በርካታ አህዮች የሚገኙባቸው መሆኑ ለኮንትሮባንዱ ያጋለጠው መሆኑ ሲታወቅ በሕግ አስከባሪዎቹም ረገድ የእውቀት ክፍተት እንዳለ ለመረዳት አያስቸግርም። በቀንድ ከብቶች ኮንትሮባንድ ላይ የሚደረገው ቁጥጥር ወደ ጋማ ከብቶች መዞር እንዳለበት አህዮችን የሚንከባከቡ ተቋማት ያሳስባሉ። ከአንድ የታንዛኒያ መንደር 24 አህዮች ተሰረቁ፣ ተገደሉ። በአንድ ሌሊት ቆዳቸው ተገፎ ተጥለው ተገኙ። ማህበረሰቡ ክፉኛ ተጎዳ፣ አዘን። የአህያ ተንከባካቢ ድርጅቶች ሊያደርጉላቸው የቻሉት ነገር ቢኖር አህዮቹን ለመጠበቅ የሚያስችል አጥር መስራት ብቻ ነበር። አንደር ዘ ስኪን The Donkey Sanctuary is working with all of the source countries who have populations of donkeys at risk. So, for example, we're working with Tanzanian projects which are creating fenced areas to keep the donkey safe at night. And we're lobbying governments to try and make them understand and to help them realize the consequences of this particular trade. በቅርቡ ለንባብ የበቃውና በግሩም ተበጀ የተሰናዳው ሙላ ነስሩዲን ዘመናዊ ሽሬ የሙላ ነስሩዲን ጨዋታዎች የተሰኘው መጽሐፍ ውስጥ 2 አስቂኝና ቁም ነገር ቀልዶች አሉ። በአንደኛው ቀልድ ላይ ሙላ ነስሩዲን እጅግ አስቸጋሪ ተናካሽና ተራጋጭ አህያ እንደነበረው ይጠቅስና ይህን አህያውን ሊሸጥ ገበያ መሄዱን ያነሳል። ሙላ ነስሩዲን አንድ እጅግ አስቸጋሪ ተናካሽና ተራጋጭ አህያውን ለመሸጥ ገበያ ይዞት ወጣ ይላል። ወደሉ አህያ ማንንም ሊያስቀርብ አልቻለም። የተጠጋውን ሁሉ ይናከሳል፣ ይራገጣል። እውን ሙላ ይህን አስቸጋሪ አህያ ሸጣለሁ ሰው ይገዛኛል ብለህ ነው ግን ገበያ ይዘው የወጣኸው አሉት። አንድ ገበያው ውስጥ ያገኙት የሚያውቁት ሰው ፈጽሞ ሊሸጠው አይደለም ከምን አይነት አስቸጋሪ አህያ ጋር እየኖርኩ እንዳለሁ ዓለም እንዲያውቅልኝ ብዬ እንጂ። በሌላ የሙላ ጨዋታ ደግሞ ሙላ ያንኑ አስቸጋሪ አህያውን አንድ ብልጥ ነጋዴ በ5000 ብር እንደገዛው ይጠቅሳል። ወዲያው አህያውን እንዳይራገጥ እግሩን እንዳይናከስ አፉን ካሰረ በኋላ በታላቅ ድምጽ አህያውን ለማሻሻጥ ማስተዋወቅ ጀመረ። ይህንን በጥንካሬው ተወዳዳሪ የሌለውን ወደላ አህያ ታይቶ በማይታወቅ ዋጋ በ7000 ብር ብቻ እንዳያመልጣችሁ እያለ ማስተዋወቁን ተያያዘው። ሰዎችም ከየቦታው መጥተው አህያውን ባድናቆት ያዩት ገቡ። ይሄኔ አህዬ ይህን ያህል ምርጥ ነበርና ሲል የተቆጨው ሙላ ነስሩዲን ሰዎች ሳይቀድሙኝ በሚል አህያውን ሸጦ ያገኘው 5000 ብር ላይ 2000 ብር ጨምሮ የሸጠውን ሞገደኛ አህያ በ7000 ብር ገዝቶ ተመለሰ።
በኢትዮጵያ የአህዮቹ ቁጥር ጨምሯል። ለአደጋ ተጋላጭነታቸውን ለመቀነስ በጤና ረገድ ሰፊ ሥራ መከናወኑ በምክንያትነት ይገለጻል። ነገር ግን የአህያ ቆዳ ኮንትሮባንድ እንክብካቤ ለሚያደርገው ድርጅት ሌላ ፈተና ሆኖ መታየት ጀምሯል። በዓለም ላይ በየዓመቱ ከ4 እስከ 10 ሚሊዮን አህዮች ይታረዳሉ። ይህ ሁኔታ በቀጥታም ሆነ በተዘዋዋሪ ከአህያ ጋር ሕይወታቸውን ለተቆራኙ በገጠርም ሆነ በከተማ ለሚኖሩ ሕዝቦች የህልውና አደጋ ነው። በገጠሩ መንደሮች ከአፍሪካ እስከ ደቡብ አሜሪካ አህዮች ይሰረቃሉ፣ ይታረዳሉ። በአንድ ምሽት ቆዳቸው ተገፎ ተጥለው ይገኛሉ። የቆዳ ፍላጎት መጨመር የአህዮችን ዋጋም አኑሮታል። በየጊዜው በየወቅቱ በየሥርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበርንም ለማወቅ በስንክሳር ኅብር ያላቸው ዶኪመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር